ዩኒታሪያን ነኝ ብለኸኛል አይደል? አዎ ጋይስ እንግዲህ ታች ያላችሁ ሰዎች ዩኒታሪያን ማለት ምን ማለት ነው? የክርስቶስ ኢየሱስ ህልውናው የጀመረው ከድንግል ማርያም ሲወለድ ነው ብለው የሚያምኑ ናቸው አይደል? አልተሳሳትኩም? ልክ ነው። አንድ ጥቅስ ልስጥና ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ መጥምቁ ዮሐንስ አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለርሱ ያልኩት ይህ ነው ይላል አይደል? ከኔ በፊት ነበረ ብሎ ዮሐንስ ስለ ጌታችን ኢየሱስ ሲናገር ምን ማለት ነው? ከኔ በፊት የነበረ ነው ሲል ከኔ በፊት የነበረ ነው ሲል በእግዚአብሔር ህልውናና ዓላማ ውስጥ የነበረ ዕውቀትና ሐሳብ ውስጥ የነበረ መሆኑን ለማሳየት። ዮሐንስ አልነበረም በእግዚአብሔር ህልውናና ዕውቀት ውስጥ? በአብርሃም ጊዜ ነው ዮሐንስ ይመጣል ተብሎ አልተተነበየም። እሱ የተነበየው ለጌታ መንገድ አቅኑ የሚል ሰው ይመጣል ተብሎ በነቢያቱ ነው የተተነበየው። አይ እግዚአብሔር አያውቅም ለአብርሃም ተስፋ አንዴ ስማኝ። በእግዚአብሔር ህልውና ስላልከኝ በእግዚአብሔር ህልውና ውስጥ ኦር በእግዚአብሔር ኖሌጅ ኦር ዕውቀት ውስጥ መጥምቁ ዮሐንስ እንደሚመጣ አይታወቅም ነበር? እግዚአብሔር እኛንም ያቀናል። ስለዚህ ታዲያ እንዴት ከኔ በፊት ነበረ ይላል? በህልውና ደረጃ በሁሉና ደረጃ ከኔ ነበረ ሳይሆን በእግዚአብሔር ሐሳብና ዕውቀት ውስጥ በአብርሃም ለመጀመሪያ በተገባው የተስፋ ቃል ውስጥ ነበርና አይልም እኮ እንደዛ ክፍሉ የሚለው ከኔ በፊት አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና ነው የሚለው። አሁን ከኔ በፊት ነበርና ሲል በእግዚአብሔር ሐሳብና ዕውቀት ውስጥ ከሆነ በእግዚአብሔር ሐሳብና ዕውቀት ውስጥ መቀዳደም አለ ወይ? ሁላችን በእግዚአብሔር ሐሳብና ዕውቀት ውስጥ የለንም ወይ? እኔ ጥያቄ እኮ በተስፋው ነው። ለምሳሌ አብርሃም የተሰጠው የተስፋ ቃል ስለ ክርስቶስ ነው አይደል? አዎ እኮ በእግዚአብሔር ዓላማና ዕውቀት ውስጥ ኢየሱስ ክርስቶስ ነበረ ከመጀመሪያውም ማለት ነው። ዮሐንስ እንዳልነበረ ምንድነው? ዮሐንስ ደግሞ ከኔ በፊት ነበረ ሲል እግዚአብሔር ያዘጋጀው ነው ዮሐንስ እንዳልነበረ ምንድነው ማስረጃ? በኤግዚስተንስ ደረጃ ነበረ ለማለት አይደለም። ዮሐንስ በእግዚአብሔር ህልውናና ዕውቀት ውስጥ እንዳልነበረ ከመጀመሪያ ጀምሮ ምንድነው ማስረጃ? አይ ለሰዎች በተሰጠው የተስፋ ቃል ደረጃ ነው። ሰዎች ይደረሳቸው ለሰዎችም የተስፋ ቃል ሲሰጥ በዛ ጊዜ ዮሐንስ በእግዚአብሔር ህልውናና ሐሳብ ውስጥ እንዳልነበረ ምንድነው ማስረጃ? እኮ አልኩ እኮ ለአብርሃም ተነገረ። ዮሐንስ ግን የተነገረው ዮሐንስ ላለመኖሩ ነው ያልኩ ወዳጄ። እሺ በትንቢት ደረጃ እናስቀዳድማቸው። እሺ በትንቢት አይልም ባይዘው ቃሉ አይልም። እኔ ፈቅጄልህ ነው አይልም እንጂ ቆይ አይልም። ዮሐንስ እኔ ፈቅጄልህ ነው እንጂ ዮሐንስ ከኔ በፊት ነበርና የሚለውን እንደፈለክ እንድትፈታ ፈቀድኩልህና በህልውና ደረጃ ነው በሚለው በትንቢት ደረጃ ነው በሚለው በምንም ደረጃ ብለው የተስፋ ቃሉ ራሱ ለአብርሃም በሚሰጥበት ሰዓት ላይ ዮሐንስ በዛ ጊዜ በእግዚአብሔር ሐሳብ ውስጥ ይኖር አይኖር በምን አወክ ነው የኔ ጥያቄ። የእሱ እኮ ተጽፏል እኮ የጌታን መንገድ አቅኑ የሚል በበረሃ እየሰበከ የሚዞር ስለዚህ ነበረ እንደሚመጣ ግን በማን የተነገረው? ከአብርሃም በኋላ ባሉት ነቢያቶች ማለት ነው። ታዲያ እንዴ እግዚአብሔር ያኔን ያወቀው ማለት ነው በተነገረበት ሰዓት? ይሄ ክርስቶስ በአብርሃም ዘንድ ነው አይደል ተስፋ የተገባው? ስለ ተስፋ ቃል ከሆነ በዛ ሰዓት ስለ ዮሐንስ አብርሃም አውቋል እንዴ? አሁን ኦኬ። ስለዚህ አሁን ደግሞ ትርጉሙን ቀየር ነውና ከኔ በፊት ነበርና ሲል ተስፋ ቃል በመገባት ነው ከኔ በፊት ነበር እያለ ያለው ነው የምትልኝ ዮሐንስ? አይ በሱ እንኳን ብታየው አይ እንደዛ ነው ይቀዳደማሉ ነው ማለት። በሱ እንኳን ብታየው በተስፋ ቃል ደረጃ በትንቢት ደረጃ አብርሃም የተነገረውና እኔ አሁን ይሄ ስለ ዮሐንስ የተነገረው በመምጣት ደረጃስ ማን ነው መኩ? አይ ይሄን ስናፈታት ኬት ነው ያመጣው ግን ፍሪደም እኮ ስናፈታት ይሄን ስናፈታት እንግዲህ ያው ዩኒታሪያን ቪው ነኝ ብያለሁ። እሱ ነው። አይ ስናፈታቱን ኬት ነው ያመጣው? ችግር የለም። ቆይ ችግር የለም። ዩኒታሪያኖችንም ብትጠይቃቸው ይሄንን ተመሳሳይ ነገር ነው የሚነግረው። ቆላሲስ ምዕራፍ 1 ቁጥር 15 እና 16 ላይ ማለት ነው የሚታዩትና የማይታዩት ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ይላል አይደል? በማን የተፈጠሩት? ይሄ የሚመጣውን የእግዚአብሔርን መንግስት ለእርሱ መሰጠቱን በሱ ተፈጥሯል ሲል ከፈለክ ዕብራውያን 1 ላይ ለእርሱ አይደለም በእርሱ ማን ነው በእርሱ የተባለው ማን ነው?
እንኳን እሱ ዕብራውያን 1 ላይ በእርሱ ነው የፈጠረው ዓለማትን በእርሱ ፈጠረ ቆይ ይላል ዕብራውያን አይደል? ምዕራፍ 1 ላይ ተውና ቆላሲስ ምዕራፍ 1 ላይ ሁሉ በእርሱ ተፈጥሯል የተባሉት እዚህ ጋር በእርሱ የተባለው እርሱ ማን ነው እኮ? እርሱ ማለት ክርስቶስ ነው። ክርስቶስ በእርሱ ስለዚህ ሁሉ ተፈጥሯል ነገር ሲል ግን በክርስቶስ ነው የተፈጠረው አይደለም፣ የሚመጣውን ዓለም ነው የሚልህ። ከፈለክ ዕብራውያን 1 ላይ ያለውን እዚህ ክፍል ላይ ለምሳሌ ግሪኩ ላይ አዮን ስለሚል ዘመናትን ነው የሚያሳየው። ቆላሲስ ምዕራፍ 1 ላይ ሆነ ዕብራውያንን ተው ዓለማትን በፈጠረበት ወደዛ ሳትሄድ ቆላሲስ ምዕራፍ 1 ላይ ቆመ የሚመጣው መንግስት ነው የሚለውን እስቲ ማስረጃ አስተን። እሺ ምን አለ? 13 እና 14 ምን አለ? እርሱ ከጨለማ ስልጣን አዳነን፣ ቤዛነቱም እርሱን የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ወደ ልጁ ፍቅር መንግስት አፈለሰን ይላል። እሺ ያ መንግስትን ነው እርሱም አለ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት እርሱም የሚለው ማን ነው? የማይታይ አምላክ ምሳሌ ነው ያለው መንግስቱ ነው ወይስ ልጁን ነው? ወደ ልጁ ፍቅር መንግስት አፈለሰን ይላል። ከዛ እርሱም ያ ልጅ የዛ ልጅ መንግስትን ነው የሚገልጽልህ። ስለዚህ ያ ልጅ የተባለው ሁሉንም ፈጥሯል። ያው ላብራራለህ እኮ ነው እንዴት እንደሆነ ሁሉንም ፈጥሯል አልፈጠረም። እዚህ ክፍል ላይ ቆማ አውራኝ ነው ያለው። የሚፈጠር ቁሳዊ ዓለም አይደለም እያለ ያለው። እሺ ምን ይላል? የሚታዩትና የማይታዩ ዙፋናትን ቢሆኑ እሺ ይሄ ስልጣኖችን ነው የሚያመል ወይም ጌትነት ወይም ማለቅነት ወይም ስልጣናትም በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯል ያለ ምኖችን ነው? አለቅነት፣ ስልጣናት፣ ዙፋናት ይሄ የተሰጠውን ስልጣናት በሙሉ በእርሱ ተፈጥሯል። በእርሱ ለእርሱም ይልሃል እኮ በእርሱና ለእርሱ ተፈጥሯል ነው የሚልህ እንጂ እኔ እንደዚህ አይነት የመጽሐፍ ቅዱስ እኔ በቃ እሺ ጋይስ እስቲ በቃ ቀጥሉ እንግዲህ። አሁን እንደገና የማንሰማው ነገር የለም። ብዙ ነገር ማንሳት ይቻላል። ባይዘው ሰዓት ስለሄደ በሚለው ነው እንጂ ለሊት 7 ሰዓትም ስለሆነ እንጂ ይሄ ዩኒታሪያን ቪውስ እንዳልኳችሁ ያው ወንድሜ ይቅርታ፣ ያው እንደዚህ አይነት ትምህርት ይዘህ እንኳን መጽሐፍ ቅዱስም እንትን ማለት ከባድ ነው። ግን ዘመናዊ ሙስሊሞች ናቸው ዩኒታሪያንስ ማለት ዘመናዊ ሙስሊሞች ባይዘው ዘመናዊ ሙስሊሞች ናቸው። ብዙ ሐሳብ ማንሳት ይቻላል። እውነት ለማውራት የክርስቶስ ኢየሱስ ህልውናው ከቅድመ ዓለም ጀምሮ ክርስቶስ ኢየሱስ ኤግዚስተንስ እንደነበረው ብዙ ነገሮች ማንሳት ይቻላል። ብዙ ነገሮች እውነት እናውራ ከተባለ ግን መጽሐፍ ቅዱሱ ራሱ እንዴት አንድ ጥቅስ አንስተን መጽሐፍ ቅዱሱ ላይ ራሱ እንዴት እንደሚፈታ እንዴት ይቅርታ አድርግልኝና ለቃላት አጠቃቀሚ እንደው እንዴት እንደሚያቦኩት ተመልከቱ። መጽሐፍ ቅዱሱ ስለሚመጣው መንግስት ነው ይለናል ወንድማችን። በሰማይ ነበር እኮ ያለህ እኮ ነው እኮ ምንም የተፈጠረ ነገር የለም እኮ ሰማይ አላለህም እዚህ ጋር እንዴ። አሁንም ደግሞ እንትን እያልክ ነው እንዴ ወዳጅ? አይ ያነበብኩት ላይ ፍቺው ምንም ግልጽ ነው። ዮሐንስ ወንጌል አሁን እኮ ወዳጅ አሁንም ደግሞ ድጋሚ ሌላ ቦታ ይዤ ሄጄ እሺ ዮሐንስ ወንጌል ምዕራፍ 1 ላይ ሁሉ በእርሱ ነው የተባለው ስለማን ነው እየተወራ ያለው? አንድ ላይ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ አዎ በዛ በእግዚአብሔር ቃል ነው ይሁን እያለ ሁሉም ነገር ሰማይና ምድርም በዚሁ ቃል ጸንተዋል። እሱ የማይካድ ነገር ነው። ከሆነም አንዳች እንኳን ያለ እርሱ አልሆነም ይላል። እርሱ የተባለው ማን ነው እዚህ ጋር? ያ በእግዚአብሔር ቃል ሁሉም ነገር እንደተፈጠረ እንደሆነ ለማሳየት ነው። ኦኬ እሺ ቁጥር 1 ላይ እንምጣ ጋይስ፣ በደንብ ስሙ። ቃል ስትለኝ ንግግሩ ነው እያልከኝ ያለኸው? አዎ በጣም ጥሩ። እሺ በመጀመሪያ ቃል ነበር ይላል። በመጀመሪያ ቃል ነበረ ሲል ንግግር ነበረ እያለን ነው? ስለ እግዚአብሔር ቃል ነው የሚያወራው። እንግዲህ በመጀመሪያ ቃል ነበረ ሲል በመጀመሪያ ንግግር ነበረ እያለን ነው። ስለዛ ቃል እየተናገረ ስለ እግዚአብሔር ቃል እንደ ፐርሰን አድርጎ ስለ እግዚአብሔር ቃል እየተናገረ ነው። እንደ ፐርሰን አድርጎ። እሺ አይ ግልጽ አድርግልኝ። በመጀመሪያ ቃል ነበረ ሲል በመጀመሪያ ንግግር ነበረ እያለን ነው። ፐርሰኑ ሳይኖር ቃሉ ብቻውን ሊኖር አይችልም። ከፐርሰኑ ጋር ነው የሚኖረው። ይገልጽላል እኮ አንድ ሐረግ ይዘን እኮ እንዴት እናብራራዋለን? ፐርሰኑ ስትል የትኛው ፐርሰን ነው እያልከኝ ያለው? ቆይ እግዚአብሔር። ኦኬ ስለዚህ በመጀመሪያ ቃል ነበረ የሚለው በመጀመሪያ ንግግር ነበረ። እሺ ንግግር በእግዚአብሔር ዘንድ ነበረ ብለን መናገር እንችላለን? እሺ ማለት ይችላል። ቃልም ብትለው ፍቺው ተመሳሳይ ነው አይደል? ቃል የሚነገር ንግርት ነው አይደል? ንግግሩ እግዚአብሔር ነው ያብራራዋል። ቃልም ንግግሩ እግዚአብሔር ነው። ያን ተመልስልኝ። ኧረ ጌታ ሆይ ከእግዚአብሔር የሚወጣ ቃልም እግዚአብሔር ነበረ ይላል መጽሐፍ ቅዱስ። ስለዚህ ንግግሩ እግዚአብሔር ነበረ። ከእግዚአብሔር የሚወጣ ቃል ነው። ፐርሰን ልትለው አትችልም። ብቻውን ቃሉ ንግግሩ እግዚአብሔር ነው ወይስ አይደለም? ቃልህ ብዬ አላወራም። ንግግሩ እግዚአብሔር ነው ወይስ አይደለም?
የእግዚአብሔር ቃል ነው እንጂ የእሱ የሆነ ነው እንጂ መጽሐፍ ቅዱስ ቃልም እግዚአብሔር ነበር እያለ ያለው። አዎ ያ ቃል ከእግዚአብሔር ውጪ ህልውና እንደሌለው ነው ሊያሳይ የፈለገው። ኧረ በቃ ቀጥሉ። ኧረ ስናፍታት ጌታ ኢየሱስ ክርስቶስ። አንዴ የመጨረሻ የሆነ ጥያቄ ልጠይቀው። እንደዚህ አይነት እንደሌላ አንተ እንደመጣልህ ዝም ብለህ አታውራ። ፍሪድ መጽሐፍ ቅዱስ ነው የሚወራው። እባክህ ዝም ብለህ እንደመጣልህ አታውራ። ቅድም ቆላሲስ ላይ ያነሳውን አንድ ጥያቄ ልጠይቀውና ምናልባት ኢዮባ አሁን የተነሳ ሀሳብ ላይ ትሄድበታለህ። የሚታዩትና የማይታዩትን በእርሱ ተፈጥረዋል ብሎ ኃይላት፣ ስልጣናት፣ መናብርትም እያለ ይናገራል አይደለ? እነዚህ ኃይላት፣ ስልጣናት፣ መናብርት የሚባሉት ምንድን ናቸው? ከእግዚአብሔር የተሰጠው የስልጣን ዙፋና ሲል አለቃ ሹመቶቹን ማለት ነው። በሰማይም ይሁን በምድር ያለው እያወራለ። አዎ። ስለዚህ በሰማይ እና በምድር ያለ ሹመት ሁሉ በክርስቶስ ተፈጥሯል ማለት ነው። በክርስቶስ ተፈጥሯል ማለት ጀማሪው እሱ ነው ለማለት ነው። ጀማሪው ምክንያቱም ማለት እርሱ ምን ይላል መሰለ፣ እርሱ ከሁሉም በፊት ነውና ሁሉም በእርሱ ተፈጥሯል። በእርሱ ተፈጥሯል የሚለው በእርሱ ተፈጥሯል ሁሉም አይደል? በሰማይም በምድርም ያለው ሁሉ በእርሱ ለእርሱ ተፈጥሯል ነው የሚለው። በእርሱ ተፈጥሯል ሲል እያንዳንዱ ስልጣን፣ ኃይል፣ መንበር ሁሉ በሰማይም በምድርም ያለው በክርስቶስ ነው የተፈጠረው ማለት ነው። እያንዳንዱ ስልጣን አዎ ባለቤቱ የእርሱ ለመሆኑ ነው እየነገረ ያለው። ምክንያቱም የክርስቶስ ነው ባለቤትነቱ። የሁሉም ስልጣን ባለቤት ክርስቶስ ነው። በሰማይም በምድርም ስልጣን ተሰጥቶኛል ሲል ያልተሰጠው ስልጣን የለም። የእሱ ፈጣሪ ቆሮንቶስ 15 ላይ ፈጣሪ ቆይ ተሰጥቶኛልን? አንዴ ቆይ ፈጣሪው ራሱ ክርስቶስ ነው ወይ ነው ጥያቄ። ባለቤትነት ለማሳየት ነው። በእርሱ ተፈጥረዋል። ባለቤትነት እኮ የክርስቶስ መሆኑ ማለት ነው። ሌላ ትርጉም የለውም ወዳጅ። ባለቤትነት ማለት የእሱ መሆኑን ለማጠየቅ ለማሳየት ነው እያልከኝ ነው። ስለዚህ የክርስቶስ ነው ሁሉም ስልጣን፣ በሰማይም በምድርም ያለ ስልጣን ሁሉ የክርስቶስ ነው። አዎ ግን ስለዚህ የማይገዛለት አንድ ሰው አለ። የመላእክት ስልጣናቸው ሁሉ የክርስቶስ ስልጣን ነው ማለት ክርስቶስ ነው የፈጠረው። የሁሉ የበላይ ነው እንጂ ሁሉም እንዲገዛለት ካስገዛለት በቀር ለሁሉም አይደለም። ፈጣሪ ምን ማለት ነው እንዴ? ባለቤትነቱን ነው የሚለው ላይ ተስማምተን አይደል? ፈጣሪ ምን ማለት ነው? ፈጣሪ ነው ክርስቶስ። የስልጣናት፣ የኃይላት፣ የመናብርት፣ የዙፋናት ሁሉ ፈጣሪው ነው ወይስ አይደለም? ባለቤትነቱን ነው በእርሱ ተፈጥሯል። ፈጣሪ ነው ወይስ አይደለም ተናግሯል። ፈጣሪ ነው ወይስ አይደለም? ፈጣሪ ሆኖ አይደለም። የሚፈጠር ነገር የለም። ያ ስልጣን ተፈጥሯል። ስለዚህ በእርሱ ተፈጥሯል የሚለው አለቅነት ይፈጠራል። አለቅነት ይፈጠራል። ያው ይፈጠራል። አዎ መጽሐፍ ቅዱስ ይላል። እሺ አሁን አንደኛ ቆሮንቶስ 15 ላይ ቆይ ይፈጠራል ይላል። አትቀበለውም ወይ? ቆይ መጀመሪያ አትቀበለውም? ፍጡር ነው ይላል። ባይ ዘ ወይ አለቅነት የሚለው ምን እንደሆነ እዛው ከቆላሲስ ነው መጥቼ ማሳየ ምን እየተባለ እንደሆነ ማለት ነው አሳያለሁ። እሺ ስልጣንስ ይፈጠራል? መጀመሪያ ግን አለቅነት፣ ስልጣናት፣ መናብርት እየተባለ ያለው በነገራችን ላይ ፎር ዩር ኢንፎርሜሽን የመላእክት ነገዶች ናቸው። የመላእክት ነገዶች ናቸው። ወይም ደግሞ መላእክቶች 7 ነገዶች አሏቸው። ወይም ደግሞ 7 አለቆች አሉ። ኦኬ ከመላእክት አለቆች አንዱ ይላል አይደለ ትንቢተ ዳንኤል። ስለዚህ 7 የመላእክት ነገዶች አሉ። እነዛ ነገዶች ናቸው ኃይላት፣ ስልጣናት፣ መናብርት፣ ዙፋናት እያለ የሚጠቅሳቸው የመላእክት ነገዶች ናቸው እንጂ የሆነ ንጉስ ምናምን ነገስታት ምናምን እንደዚህ አይነት ሐሳብ አይደለም በጭራሽ። ይኸው የሚታየውም የማይታየውም በእርሱ ተፈጥሯልና ብሎ ጀምሮ ነው። እሺ በእርሱ ተፈጥሯል ካለ በኋላ ከማይታዩት መካከል ምን ጠቀሰ? የመላእክት ነገዶች ማለት ነው ጠቀሰና በሰማይም ያለ በምድርም ያለ ሁሉ በእርሱ ለእርሱ ተፈጥረዋል ነው የሚለው። ምናልባት መኩ መክፈት ምችል ከሆነ ቆይ መክፈት ይችላል እንዴ? መጽሐፉ ሐሳቡ ከላይ ጀምሮ አለ። የኔ ያው እንትኑ ሃርድ ኮፒ ስለሆነ እንትን ትንሽ እንትን ስለሚል
አንዴ ክፍሉን እንየው ግን። እሺ ክፍሉን እስከምታወጣ ግን ይሄ እነዚህ አለቅነት ምናምን የምትላቸው ነገሮች ኦልሬዲ ቆሮንቶስ በቆላሲስ አይደለም የሚብራራው። እሺ መጀመሪያ ማቴዎስ ላይም እኮ ኢየሱስ ክርስቶስ ኧረ ቆይ መጀመሪያ ይሄን አውዱን ይዘህ ተሰጥቶኛል ዝም ብሏል ብለህ እኮ ኦልሬዲ አውዱን ይዘህ መፈሰስ ሌላ ጥቅስ ጋር ትሄድ። እሺ መጀመሪያ አውድ ነው የሚፈታው እንጂ ያንተ መረዳት ከዛ ቀነጫጭበህ ሴንስ የማይሰጥ ነገር ለማምጣት አትሞክር። መጀመሪያ አውዱን ይዘህ ለመፍታት ሞክር። ኦኬ ምንድነው የሚለው? ያው እርሱ ትንሽ ጠጋ ማድረግ የምችል ከሆነ ከቁጥር 14 ጀምሮ እርሱ ከጨለማ ስልጣን አዳነን ይላል። ከምን ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። መጀመሪያ ባይዘወይ ይሄንን ስልጣን ሊያስወግድ የሚችለው ብቸኛ የእግዚአብሔር ልጅ እርሱ ክርስቶስ መሆኑን የሚያሳይ ነው። እዛ ቆላሲስ ምዕራፍ 2 ከቁጥር 15 ስለምናየው ማለት ነው። ኦኬ ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው አለ። የማይታይ አምላክ ምሳሌ ነው ማለት ፎርም ነው። ልክ ፊልጵስዩስ መልእክት ምዕራፍ 2 ላይ እንደሚናገረው የእግዚአብሔር የማይታየው የአብ ምሳሌው የሚመስለው ማለት ነው። በመለኮቱ ማን ነው? እርሱ ልጁ ነው። ምክንያቱ ከላይ ከፍ ብሎ ምን ብሎ ነበር? በሰውነቱ የመለኮት ሙላት ሁሉ ተገልጦ ይኖራል ስለሚል ማለት ነው። ኦኬ ሙላቱ ተገልጦ ስለሚኖር ማለት ነው። ስለዚህ ምን አለ? የማይታይ አምላክ ምሳሌ ነው ካለ በኋላ የሚታዩትንና የማይታዩትም የሚታየው ሁሉ የማይታዩትም ሲል ፍጥረታት እየተባለ ነው አይደል? የማይታዩትንና የሚታዩትን ሲል ምን ማለት ነው? ፍሪደም አላለም እኮ የሚታዩትና የማይታዩትም ዙፋናት ብሎ ይቀጥላል። ቆይ የሚታዩትና የማይታዩትም ሲል ምን ማለት ነው? ዙፋናት አለው እኮ ዝም ብሎ የሚታዩትና የማይታዩትም ብሎ ገለጻቸው። ቀጥሉ ዙፋናት ቢሆኑ እያለ ይገልጽልሃል። ቆይ የሚታይ ስልጣን አለ ነው? ስልጣን በምድር የሆነ በሰማይ የሆነ የሚታዩና የማይታዩ የሚለው በምድርና በሰማይ ያሉትን እኮ በምድርም በሰማይ ስልጣናት ነው። ያሉትን ምን ፍጥረታት ነው? የማይታዩት የሚለው በሰማይ ያለውን ስልጣን ነው። ፍጥረት እኮ ለሰዎች እኮ ነው የተጻፈው። የማይታዩት ስልጣናት ዙፋናት የሚባሉት በሰማይ ስላሉት ነገሮች ነው እያወራ። ስለ ፍጥረት ነው ወይስ ስለ ስልጣን ነው እያወራ ያለው? ስለ ስልጣን ነው። ያው ተያያዥነት እኮ አለው የሚታዩትና የማይታዩት ዙፋናት። እሺ እንቀጥል። እሺ የሚታዩትና የማይታዩትም ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና እሺ በምድር እዚህ ጋር እንደውም ያብራራዋል። በሰማይና በምድር ያሉት ሁሉ ብሎ አንዴ ቆይ፣ ኧረ ተረጋጋ። ቆይ በሰማይና በምድር ያሉ ሁሉ አለ በእርሱ ተፈጥረዋልና ይላል። እሺ የሚታዩት ዙፋናት ያልካቸው እነማን ናቸው? ቆይ አንዴ የሚታዩ ዙፋናት ከሚታዩ ዙፋናት ያልካቸው አንዱ ንገረኝ። በምድር ነው። በምድር ባለው አለቅነቱ ለምሳሌ ምድርን መግዛት አንድ ለኛ የሚታየው ምድርን የሚገዛው ዲያብሎስ ነው። ምድርን መግዛት በክርስቶስ ነው የተፈጠረው። መፈጠር እኮ የሚለው ሐሳቡ በክርስቶስ ነው የተፈጠረው ወይስ አይደለም? ተፈጥሯል፣ በእርሱ ተፈጥሯል ነው የሚለው። በእርሱ ነው የተፈጠረው ወይስ ስልጣን እኮ አይፈጠርም። ስለዚህ ተፈጥሯልና ሲል ተሳስተዋል እያልከ ነው አይደለም? በእርሱ ተፈጥሯል ሲል በእርሱ ተፈጥሯል። ስለዚህ ተፈጥሯል ወይስ አልተፈጠረም እኮ የመጽሐፍ ቅዱስ ሐሳብ እዚህ ጋር ተሰጥቶታል ለማለት ነው። መጽሐፍ ቅዱሱ ሐዋርያ ቅዱስ ጳውሎስ ለመናገር የፈለገውን በጽሁፉን አስቀምጧል። ተፈጥሯል ብሎ ማለት ነው። አንተ ተፈጥሯል ሲል ተፈጥሯል ማለቱ አይደለም ተሳስቷል እያልክ ነው። ልታርመው እየሞከርክ ነው። አዎ እዚህ ጋር ለማለት የፈለገውን እየሞከርክ ነው። ኦኬ ሐዋርያ ቅዱስ ጳውሎስን ለማረም እየሞከርክ ነው እንዴ? አንተም እኔም ለመረዳት እየሞከርን ነው። አንተ መረዳቱን ትተህ መጀመሪያ የተጻፈውን መቀበል እስኪቻል እኮ አንተ የተረዳበት መንገድ
ተፈጥሯል ሲል ስለ ፍጥረት አይደለም ብለህ ትከራከራለህ። ሁሉም በእርሱ ተፈጥሯል እያለ ነው። ሁሉ በክርስቶስ ተፈጥሯል ወይስ አልተፈጠረም እኮ? ዙፋን አለቅነትም ተፈጥሯል ስትል የሆነ ዙፋን አለ። ዙፋኑ አሳያለሁ። አዎ ዙፋን የሚለው የማይታዩት በሰማይ ያሉ የመላእክት ነገድ እንኳን ቢሆኑ በክርስቶስ ነው የተፈጠሩት እያለ ነው። አዎ እሺ አንተ የፈለከውን እንቀጥል። ከፍጥረት ሁሉ በፊት በኩር ነው ሲል ከፍጥረት ሁሉ ሲል ፍጥረታትን ሁሉ እየተናገረ ስለ ፍጥረት ሁሉ እየተናገረ ነው ወይስ አይደለም? ከሙታን በመነሳቱ ከፍጥረት ሁሉ በኩር ከፍጥረት ሁሉ ፍጥረታትን ሁሉ እየተናገረ ነው ወይስ አይደለም? የመጀመሪያው የእግዚአብሔር ልጅ ስለሆነ ከፍጥረት ሁሉ ሲል ምን ማለት ነው? አልጠየቁም። ከፍጥረት ሁሉ ሲል ፍጥረታትን ሁሉ የሚያጠቃልል ነው ወይስ አይደለም ነው? ፍጥረት ሲል ፍጥረታትን ነው የሚያጠቃልለው። ፍጥረት ሲባል ከምድርና ሰማይ መፈጠር ጀምሮ እስከ መጨረሻው ምጽአት ድረስ ያሉ ፍጥረታትን የሚያጠቃልል ነው ወይስ አይደለም? ነው። ጎበዝ አየህ፣ ስለ ፍጥረት እንደሆነ አሁን አመንክ ማለት ነው። ስለዚህ እነዚህ ሁሉ ፍጥረታት በክርስቶስ ተፈጥረዋል። አመንክ ትላለህ እንዴ? ተፈጥረዋልና ከፍጥረት ሁሉም ያው ከፍጥረት ስለሆነ አንዴ ስማ አሁን አንድ ወደ ኋላ ትመለስና ተፈጥሯል ፍጥረት ሲል አንዴ ከፍጥረት ሁሉ ሲል ፍጥረታትን ሁሉ የሚያጠቃልል ነው ብለሃል። በጣም አሪፍ። ስለዚህ በእርሱ ተፈጥረዋልና ሲል አይደለም አላልኩም። ምን ያልኩት ከፍጥረት ሁሉ በኩር ነው። በቃ አያችሁ፣ ከፍጥረት ሁሉ ሲል ፍጥረታት ከምድር መፈጠር እስከ አንዴ ስማ በኩር በሚለው አይደለ? ስማ ተመልከቱ። ከፍጥረት ሁሉ በፊት በኩር ነው ሲል ፍጥረት ሁሉ ሲል ከምድር መመስረት እስከ ዓለም ፍጻሜ ድረስ ያሉ ፍጥረታት ነው ተብሎ ሲጠየቅ ምን ነበር ያለ? አዎ አለ። በጣም ጥሩ። ስለዚህ ይሄን ካመንክ እንመለስና በእርሱ ተፈጥሯል የሚለው ግን አይ አላልኩም። እኔ ከሰዎች ነው ያልኩህ እኮ። ምን ሆነ ነው? ከፍጥረት ሁሉ ሲል ፍጥረታትን ከምድር መፈጠር ጀምሮ እስከ ምድር ፍጻሜ ያሉ ፍጥረታትን ሁሉ የሚያጠቃልል ነው ወይስ አይደለም? በኩር ነው ማለት የመጀመሪያ ልጅ ነው ማለት ነው። ከፍጥረት ሁሉ የሚለው በኩር አልጠየቁም። ከፍጥረት ሁሉ ሲል ፍጥረት ሁሉ እየተባለ ያለው ከምድር ስፔሲፊክ ላድርግልህ። ሰዎች ከምድር መፈጠር እስከ ምድር መጨረሻ ያለውን ፍጥረትን የሚያመለክት ነው ወይስ አይደለም? ከሰዎች ነው፣ ከእግዚአብሔር ልጆች በኩር። ስለዚህ በምድር ላይ ስላሉ ሰዎች ነው የሚናገረው ማለት ነው ወይስ በሰማይም በምድርም እያለ ያለው? በሰማይም በምድርም ብሎ እየተናገረ ነው አይደለ? ከፍጥረት ሁሉ በፊት በኩር ነው ሲል የመጀመሪያው እግዚአብሔር ልጅ ሆኖ የተገለጠው ስለሆነ ነው አለ። በሰማይና በምድር ስላሉ ነገሮች ነው እያወራ ያለው አይደል እንዴ? ክፍሉ ከፍጥረት ሲል ሰዎችን ነው አልኩ። በሰማይና በምድር እያለ ያለው ስለዚህ ሰዎች በሰማይ ያሉ ማለት ነው እንዴ? እሱ ስለ አለቅነት ነው ላይ እዛ ጋር ያወራልህ እንዴ? እሱ ተፈጥሯል። አጠቃላይ ሐሳቡ እኮ በሰማይም በምድርም ስላለ ስልጣንም ኃይላትም ዙፋናትም መናብርትም ስለ እነርሱ በሰማይም በምድርም ያሉ ሁሉ በእርሱ ተፈጥረዋልና ካለ በኋላ እርሱ ከፍጥረት ሁሉ በኩር ነውና ስለሚል ከፍጥረት ሁሉ ሲል በሰማይም በምድርም ካሉ ፍጥረታት ሁሉ ማለት ነው ወይስ አይደለም? እያለ ያለው እነዚህ ሁሉ ስልጣናት የተሰጡት ከፍጥረት ሁሉ ሲል ከፍጥረት ሁሉ ስለሆነ ነው። ከሌሉ ከሁሉም የመጀመሪያው ስለሆነ ነው ሲል ከሙት በመነሳት የእግዚአብሔር ልጅ ሆኖ በኃይል ስለተገለጠ ማለት ነው። ከፍጥረት ሁሉ ሲል ፍጥረት እያለ ያለው በሰማይም በምድርም ካሉ ፍጥረታት አይደለም ነው? ያው 18 ቁጥር ላይ እኮ መጀመሪያ አንተ የተጠየቀውን መልስ። ለመጨረሻ ጊዜ ነው የምጠይቅ። ከፍጥረት ሁሉ ሲል በምድርም በሰማይም ካሉ ፍጥረታት ሁሉ ነው ወይስ አይደለም ነው ጥያቄ? ከሰዎች ነው፣ ከሙታን በኩር ነው። ስለዚህ ከፍጥረት ሁሉ ሲል 18 ላይ አንበብ በሰማይም በምድርም ስላሉ አይደለም ማለት። በሰማይም በምድርም ያሉ ሁሉ በእርሱ ተፈጥረዋልና ሲል ምን ማለት ነው? አዎ ከሙታን በኩር ስለሆነ በእግዚአብሔር ቀኝ ስለተቀመጠ እነዚህ በሰማይም ያሉት በምድርም ያሉት በበኩርነቱ የመጀመሪያው እግዚአብሔር ልጅ ስለሆነ ወራሽ ሆኗል ከኛ ቀድሞ። ከዛኛም ደግሞ ወራሾች እንሆናለን፣ ተከትለን ወራሾች እንሆናለን። ቆይ አለቀ። ወራሽ ስለሆነ በእርሱ ተፈጥሯል ተብሏል ብሎ ይፈታል ወይም ደግሞ እንደዛ የሚለውን ክፍል አሳይ። ወራሽ ስለሆነ እዚህ ክፍል ላይ አውዱን ትይዝና
ወራሽ ስለሆነ በሰማይም በምድርም ያሉ ሁሉም በእርሱ ተፈጥረዋል የተባለው ከዛ አንጻር ነው የሚለው ስንተኛው ቁጥር ነው? ቁጥር ስንት ነው? 18 ላይ እኮ በደንብ ከሙታን ምን ይላል መሰለህ? እርሱም ያካሉ ማለት ወራሽ ስለሆነ ሁሉም በእርሱ ተፈጥረዋል ሲባል ወራሽ ስለሆነ ነው ብለኛል። አይ ጥቅስ ነው የጠየቀው። ጥቅስ ነው የጠየቀው 18 ብለናል። እዚሁ 18 ላይ ምን ይላል መሰለህ? እርሱም ያካሉ እኮ እኔ እያነበብኩ ማብራራት አልችልም። አታብራራም። ያንተ ማብራሪያ አንተ ማን ነው መጽሐፍ ቅዱስ አብራሪ ያደረገ? መጽሐፍ ቅዱስ እኮ መጀመሪያ አማርኛውን ራሱ አልቀበልም ያልክ ጀግና፣ ያንተ ማብራሪያ እንዴት ነው የምንቀበለው? አሁን መጀመሪያ ቃሉ የሚለውን ምክንያቱ እሱ ወራሽ ስለሆነ ነው። ኦኬ ፈጥሯል የተባለው የሚለውን ቁጥር 18 ብለናል። መኳን ብለን ፈጥሯል የተባለው ማለት ወርሱ ማለት ፈጥሯል ማለት ወርሷል የምትለው ከራስ አፍልቀ ነው። በነገራችን ለመጽሐፍ ቅዱስ እያለ አይደለም። እንደዚህ አይነት ፈጥሯል ብሎ እንደዚህ ትርጉም የሚሰጥም አንድም ቦታ የሰጠንበት የለም መጽሐፍ ቅዱስ ውስጥ። ፈጥሯል ብሎ ፈጣሪ ነው ተብሎ ወርሷል ወይም ደግሞ ተሰጠው የሚለው አይነት ነገር የለም። ይሄ የራሱ ትርጉም ነው። ፍሪደም ይቅርታ አድርግልኝና ለማንኛውም እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። እርሱም የአካሉ ቃል በቃል ከላይ ደግሞ በነገራችን ላይ በእንግሊዝኛውም ከመጣ ነው ቃል በቃል ነው ቀድሞ ፎር ባይ ሂም ዌር ኦል ቲንግስ ክሪኤትድ ብሎ ነው በቃ መጀመሪያ ላይ ኮማ የሚያደርገው። ኦል ቲንግስ አር ክሪኤትድ ባይ ሁም ባይ ሂም በቃ ሁሉ ነገር ተፈጥሯል። እሺ ዛት አር ኢን ሄቨን ኮማ ጨረሰ። ደን ኤንድ ብሎ ይጀምራል። ዛት አር ኢን ኤርዝ ዛት አር ቪዚብል ዛት አር ኢንቪዚብል ሲጀምር ብቻ ለብቻ ከፋፍሎ ነው እንግሊዝኛው ያስቀመጠው። አንተ ግን ይሄኛው አይ የሚታዩትም የማይታዩትም ብላይ ዘረዘርኩ አማርኛውን ወስደ ነው። እኔ በጣም አንዳንዴ እውነት ለመናገር ማለት በዚህ ልክ እንደዚህ ተተረጎመም የለም እንትን ውስጥም የለም። እና ለማንኛውም አሁን የቱ ጋር ነው ወራሽ? እሱ ከሁሉ በፊት ነው ወራሽ ስለሆነ ነው ፈጥሯል የተባለው የሚለው የቱ ጋር ነው? እሺ ልመልስ። እርሱም ያካሉ ማለትም የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው ሲለው እኔ አሁን እዛ ጋር ያልኩ ወራሽ አሁን አዳምጠኛ። እሺ አላዳምጥም። ጥቅሱ አብበ ወራሽ ስለሆነ የሚለው የታለ? አላዳመጥከኝ እንዴት ነው የምሰማኝ? እኮ ያንተ አርቲቡርቲ ሰማም ወዳጄ ሰማይ ያንተ አርቲቡርቲ ወሬ ልንሰማ እዚህ ቁጭ አላልም። ጥቅስ ነው የተጠየቀው። ጥቅሱ አሁን መጀመሪያ እንዴት መሰለኝ? ቆይ አንዴ ወራሽ የሚል አንብበሃል? አሳየን፣ ክፈት እስቲ ወራሽ የሚለውን አንዴ ትልቁ ላይ እናርግ። ምናልባት እኛ አልሰማንም፣ ስታነብ አልሰማንም። እሺ ዕብራውያን 1 ላይ መሄድ ነው። ወራሽ ካልክ ዕብራውያን 1 ላይ እንሄዳለን። ያው በቃ ወራሽ ነው ደግሞ ዕብራውያን 1 ላይ እንሄዳለን። እሺ አሁን ሚዩት አድርገው። ክፍሉ ቃል በቃል ተፈጥረዋል የሚለውን አልቀበልም ብሎ ወዳጄ ምን እያደረገ ነው? ወራሽ የሚል ደግሞ ዕብራውያን ላይ ሄጄ ቢገጥም ባይገጥም ላገጣጥም ማለት ከዛ ወራሽ የምትል ቃል ፈልጎ ስሙ በደንብ በጣም እኮ የሚገርም ወራሽ ባደረገው የሌለ እንደ እኔ አንዴ ስማ። ኦኬ መጽሐፍ ቅዱስን እንደፈለጋችሁ አብኩታችሁ ሰይጣን ራሱ ይቀናባቸዋል። እውነት ለመናገር ሰይጣን እንኳን ሲጠቅስ ጥቅስ አዛንፎ አይደለም የሚጠቅሰው። ክርስቶስን ፈትኖታል እኮ በመጥቀስ መጽሐፍ ቅዱስን ጠቅሶ ክርስቶስን ፈትኖታል። ሲጠቅስ ግን ኦኬ ኮቴሽኑ ራሱ አቢዩዝ በማድረግ አይደለም። በቃ መላእክቱ ስላንተ ያዝልሃል ብሎ ተናግሯል እና እንዳትደናቀፍ በቃ እንዴ ጥቅሱን ጠቅሶ ማለት የእናንተ ከሰይጣን የሚከፋው ምንድን ነው? ጥቅሱን ራሱ የሆነ ሀሳብ መጨመር ብቻ ሳይሆን ቃልም ነው የምትጨምሩበት። በጣም የሚያስጠላ ቃል የሚለውን አውጥታችሁ የማይለውን አስገብታችሁ ነው የምትፈቱት። ሁሉ የሚታይም የሚታየውም የማይታየውም በእርሱ ተፈጥረዋል የሚለውን አውጥተ ወራሽ ስለሆነ ነው እንጂ ኦኬ ፈጥሯቸው አይደለም የሚል የክህደት ቋንቋ አስገብተ ማስረጃ ጥቀስ ስትባል ማስረጃ ትተ እኔን ስሙኝ የኔ ወሬ ስሙ ቃሉን ተውት ብለ የምትናገር ደፋር ጀግና ነህ። ስለዚህ የአንተን ወሬ ቁጭ ብዬ አልሰማም። ሐዋርያ ቅዱስ ጳውሎስ የጻፈውን በቋንቋ ቋንቋው ተሳስቷል ካልክ ወደ ግሪኩ እንሄዳለን።
ኦኬ አማርኛው ትክክል አይደለም። ክሬትድ ዘም ወይም ደግሞ ባይሂም ተፈጥረዋል የሚለው ልክ አይደለም የሚለው ከሆነ ወደ እናት ቋንቋውን ተመልሰን እናያለን። አለበለዚያ የአንተ ስበ ያመጣውን ቃል እዚህ ከተን ልንጨቃጨቅ አንችልም። ማይ ብራዘር እሺ፣ የተጻፈውን ትተን ያልተጻፈ ያንተን ወሬ እንደ መከራከሪያ አድርገን ልንጨቃጨቅ የሰው ልብ ልናደርግ አይገባም። የምንመክርህ አንድ ነገር መጽሐፉን ተቀበል ነው በቃ። ማንም ይዳኛ ነሽ እንደዛ ከሆነ መጽሐፉ ነው። መጽሐፉ ተፈጥሯል ይላል። ተፈጥሯል ብለህ መቀበል እንጂ አንተ ቴዎሎጂ አይዳኝም ማለት ነው። ያንተ ኦኬ ቴዎሎጂ ትቀበላለህ። ማን ነው እንደዚህ ብሎ ይፈታል? እንደዚህማ በጣም አሪፍ። ያንተ ሊቃውንት የጻፉትን ማንም አይቀበልህም ማለት ያንተ። ማን ነው እንደዚህ ብሎ ይፈታል? ቆይ ማን ነው እንደዚህ ብሎ ይፈታል? አንድ አባት። ችግሩ ምን መሰለህ ዮሐድ፣ ያንተው ቃል ማን ነው እንደዚህ ይፈታል? አሁን ችግሩን ትተህ ማን ነው ይፈታልን? ንገረኝ። አሁን እኔ ትክክል ነኝ ስትል ከአንተ አፈታት አንፃር ብቻ ነው። ማን ነው ይፈታል እንደዛ ብሎ አትሰማም እንዴ? ያ ነው ችግሩ። አንተ መረዳት አቃተህ ነው። አሁን እኔው ቀጥግ ላይ ነኝ እያልክ ከሆነ ፍሪዳ አይደለም። ኧረ እባክህ ስማ፣ መጀመሪያ እስቲ ስማኝ የማወራው ነቀላችሁት። የሚነገረው እንዴት አይሰማም ሰው? በእኔ አፈታት አይደለም፣ የእኔ አፈታት አይደለም በጭራሽ። እኔ ቤተ ክርስቲያን አንድ መጀመሪያ የመጽሐፉ ትርጉም ወይም ደግሞ የመጽሐፉ ቃል በቃል ይደግፈኛል። ሁለተኛ በቤተ ክርስቲያን ታሪክ ውስጥ የማይካድና ተቀባይነት ያለው የየትኛውም አባት ማብራሪያ ኮሜንታሪ አመጣልሃለሁ። ይህንን ክፍል ፍጥረታት ሁሉ በክርስቶስ መፈጠራቸው የሚናገር ነው። ኃይላት፣ መናብርት፣ ስልጣናት የሚለው ስለ ኦቶሪቲስ ምናምን ሳይሆን ስለ መላእክትም ጭምር እንደሆነ አክቹዋሊ ቆላሲስ ምዕራፍ 2 ላይ ሄደን ነው ባይዘዌ የምንመለከተው ቀጣዩ ቨርስ ማለት እሱ የአባቶች ማብራሪያ ይደግፈኛል። አሁን አንተን ዮሐዴ አሁን ምን መሰለህ፣ ይሄ ይቅርታ አድርግልኝና ፓፓ ምንም ይሄ ለመጻፍ የማይታመን ሰው ኢቨን ሁላ ትራንስሌሽኑን ሁላ አሁን መኩ ቅድም እንግሊዝኛውንም ሲያነበው ሰምተው ከሆነ ቆላሲስ ምዕራፍ 1 ቁጥር 15 እና 16 ላይ ያለው ሰው ኮምፕሊትሊ ሐሳቡን ራሱ ዳይቨርት አድርጎ ነው እየተረዳ ያለውና እንደው ዝም ብል እኛም በዚህ ሌሊት ከነዚህ አይነት ሰው ጋር ቁጭ ብሎ እንትን ማለቱ መጽሐፉ ግልጽ ነው። ሐሳቡ ግልጽ ነው። ለመጽሐፉ ቃል ታማኝ አይደለም። ኢቨን ሁላ ቀደም ዮሐዴ እንኳን ቆላሲስ ላይ አይደለም ዮሐንስ ወንጌል ምዕራፍ 1 ላይ ራሱ ሄደን ስናወራ ንግግር ነው አለና ቃልም እግዚአብሔር ነበረ፣ ንግግር እግዚአብሔር ነበረ ብዬ ስጠይቅ አይ ንግግሩ ያለ እግዚአብሔር እንደሚኖር ለማሳየት ነው እያለ እያንዳንዱ ነገር ላይ ሰው የራሱን ሐሳብ የሚከት ከሆነ ከእንደዚህ አይነት ሰው ጋር ቁጭ ብሎ መዳረቁ እንደው ኢነርጂ ማባከን ነው በጣም። እና ሜቢ ኮመንት ላይ አንዳንድ አይ መኮኔ አሁን ከዚህ ሰው ጋር እንቀጥል ከሆነ ምንም አይ ሜቢ ዮባ አንድ ጥያቄ ካለሱ ከጠየቀ ነው እንትን ግን እሺ ዮባ የሚጠይቀው ከሆነ ይጠይቋል። ግን ታች ያላችሁ ሰዎች ጀለስ አሁን ሲያወራ የነበረው ጀለስ ፕሮቴስታንት አይደለም፣ ጴንጤም አይደለም። ዩኒታሪያን የሚባሉ ግሩፖች አሉ። ዩኒታሪያን የሚባል እምነት አለ። ኦኬ ምንድነው እምነታቸው? የክርስቶስ ኢየሱስ ህልውናው። ኦኬ ክርስቶስ ኢየሱስ ህልውናው የጀመረው ራሱ ከድንግል ማርያም ከተወለደበት ጊዜ ጀምሮ ነው እንጂ ከዛ በፊት አልነበረም ክርስቶስ ብለው የሚያምኑ ግሩፖች ናቸው። ዩኒታሪያን ነው የሚባሉት እና ጴንጤ ምናምን አይደሉም፣ ኦር ፕሮቴስታንት አይደሉም። ያው ሰዎችንም አንዳንዴ በስተት ባለማወቅ ምናምን ነገር ፕሮቴስታንት ኦር ጴንጤ እያሉ እንትን ማለት ልክ አይደለም እና እንደዛ ለማለት ያክል ነው። ዮባ ይቀጥል የምትለው የምታነሳው ይቅርታ ዮባ፣ ወደ ጥያቄ ከማለፍ በፊት አንዴ እቺን ነገር ይሄ ኃይላትና ስልጣናት የሚለው ኖርማል ይሄ መንበር ምናምን ይሄ ማለት የምድርና የሰማይ ስልጣን እንዳልሆነ መጀመሪያ እሱን አጥርተን ሰው እንዲያልፍ። አሁን ይሄ ሰው አክቹዋሊ መጽሐፍ ቅዱስም ማይቀበል ሰው ነው አክቹዋሊ አሁን እንደተመለከት ነው ማለት ነው። ግን ይሄ ስልጣናት፣ መናብርት፣ ኃይላት ምናምን የሚለው ምንድን ነው የሚለው የሴንት ዲዮናሲስ ኦፍ ዘ አይሮፓ ጋይት ማለት አት 17 ሐዋርያት ሥራ ምዕራፍ 17 ላይ ያለው ዲዮናሲዮስ ሐዋርያ ቅዱስ ጳውሎስ ያስተማረው ዲዮናሲዮስ ታውቁታላችሁ። እሱ ስለ መላእክት ስልጣን በደንብ እንትን ብሎ አብራርቷል። ግን እዚህ ክፍል ላይ ሐዋርያ ቅዱስ ጳውሎስ ቆላሲስ መልእክቱ ምዕራፍ 2 ላይ ፕሪንሲፓሊቲስ እና ፓወርስ የሚለው የመላእክት ኃይል እና ስልጣን ኦኬ እንደሆነ የምትረዱት
እዛው ምዕራፍ 2 ከቁጥር 15 ላይ እንዲህ ይላል ክርስቶስ ሃቪንግ ኔይልድ ኢት ቱ ዘ ክሮስ ይላል ሃቪንግ ዲስአርምድ ፕሪንሲፓሊቲስ ኤንድ ፓወርስ ይላል። ኦኬ ኃይላትንና ስልጣናትን ዲስአርም አደረገ ወይም ደግሞ ከአርማቸው ከነበራቸው ስልጣን አትፈታቸው ማለት ነው። ይሄ ፕሪንሲፓሊቲስ ኤንድ አውቶሪቲስ የሚባለው ኃይላትና ስልጣናት የሚባለው ትልቁ የመላእክት ስልጣን መሆኑ የምታውቁት የአጥቢያ ኮከብ እንደነበረ ዲያብሎስ ታውቃላችሁ ሁላችሁ አይደል? ትንቢተ ሕዝቅኤል ምዕራፍ 28 እና ትንቢተ ኢሳያስም ላይ ያለው ማለት ነው። ኦኬ አንተ የአጥቢያ ኮከብ እኔ ከፍ ብዬ በዙፋኑ እቀመጣለሁ ብለህ በማሰብ ተጣልክ እያለ እንደሚናገረው ማለት ነው። ስለዚህ የእነርሱን የኃይላትና የስልጣናትን ምንድናቸው አርማቸውን ዲስአርም አደረገ ማለት መሳሪያቸውን አስጣላቸው በመስቀል ይላል። በመስቀል አስጣላቸው ይልና ቀጥሎ ምን ይላል? ዲስአርምድ ፕሪንሲፓልስ ኤንድ ፓወርስ ይልና he made a public spectacle of them triumphing over them in it ይላል። በመስቀልም ጠርቆ ከመንገድ አስወገዳቸው ይላል። ኦኬ ከመንገድ ጠርቆ አስወገዳቸው ሲል የዲያብሎስን ማለት ዲያብሎስን የዲያብሎስ ስልጣኑን ኃይሉ ምን አድርጎታል ማለት አስወግዶታል። እሱን ግን ምን ይላል? ፓወርስ ኤንድ ፕሪንሲፓሊቲስ በመስቀል አስወገደው። ስለዚህ አካላት እንደሆኑ ኦኬ ፍጥረታት እንደሆኑ ሐዋርያ ቅዱስ ጳውሎስ ራሱ ይገልጸዋል እዛ ክፍል ላይ ማለት። ስለዚህ እዛ ክፍል ላይ ኃይላትም ስልጣናትም መናብርትም ኦኬ በእርሱ ተፈጥረዋልና ሲል ኦኬ የመላእክት ነገዶች ማለት የሚታዩትም የማይታዩትም ሁሉ በእርሱ ተፈጥረዋል ሲል ስለምን እየተናገረ ነው? ኦፍ ኮርስ ስለ መላእክት ከማይታዩ መካከል መላእክት እንኳን ቢሆኑ እያንዳንዱ ነገዳቸውም ጭምር ቢሆን ምን እየተባለ ነው? በእርሱ ተፈጥረዋልና። እቺ ምዕራፍ 1 ላይ ያለችው መጽሐፈ ጦቢት በግልጽ ይናገራል። እችን ብቻ ሳይቼ ወደ ኢዮባ ጥያቄ ትሄዳላችሁ። ያው ምዕራፍ 1 ከቁጥር 16 ትሮንስ ዶሚኒየን ፕሪንሲፓልስ ኤንድ ፓወርስ አር ራንክስ ኦፍ ኤንጅልስ ነው። ያው ይታያቸው አር ራንክስ ኦፍ ኤንጅልስ ማለት የመላእክት ነገዶቻቸው ናቸው። ኦኬ ሶ ክራይስት ኢዝ ናት ኦንሊ ዘ ሶርስ ምንጫቸው ብቻ ሳይሆን ኦፍ ኦል ቲንግስ ኦን ኤርዝ ኤንድ ኢን ሄቨንስ በት አልሶ ኢትስ ጎል ማለት እርሱ አስገኛቸው ብቻ ሳይሆን የተፈጠሩበትም ዓላማ ለእርሱ ጭምርም ነው። የተፈጠሩትም ለማን ነው? ለእርሱም ጭምር ነው። በእርሱ ለእርሱ ነው የተፈጠሩት የሚለው በሚገባ ይናገራል። ይሄንን መጽሐፈ ጦቢትም ማግኘት ትችላላችሁ ይላል። እሺ ቀጥሉ። ቃሎት ያሰማልን ፓፓ። እሺ ዮባ ይቀጥል። እሺ ቃሎት ያሰማልን። አንድ ደቂቃ ብቻ እንዲህ ውስጥ እንትን ስላለ አንድ ጥያቄ ብቻ ለመጠየቅ ነው። ዕብራውያን ምዕራፍ 1 ቁጥር 7 ላይ ስለ መላእክቱን መናፍስት አገልጋዮችም የእሳት ነበልባል የሚያደርግ ይላል። የሚያደርገው ማን ነው? ፍሪደም መላእክቱን ሚውት ላይ ነህ። ፍሪደም ከፖዝም ተመልሰሃል። ፍሪደም እሺ ሰምተኛል? እየሰማሁ ነው። መላእክቱን መናፍስት አገልጋዮች የእሳት ነበልባል የሚያደርጋቸው ማን ነው? እሱ አምላክ ነው፣ እግዚአብሔር ነው። እግዚአብሔር ነው። እሺ ስለ ልጁ ግን ይላል። ስለማን ነው? ስለ ኢየሱስ ክርስቶስ ማለት ነው። የማን ልጅ ነው? የእግዚአብሔር ልጅ። የእግዚአብሔር ልጅ። እሺ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትህም በትር የቅንነት በትር ነው ይላል። የማ የክርስቶስ ማለት ነው። የክርስቶስ። እሺ ጽድቅን ወደድክ አመፅን ጠላህ፣ ስለዚህ እግዚአብሔር አምላክም ከጓደኞች ይልቅ በደስታ ዘይት ቀባ። እሺ በደስታ ዘይት ቀባ ይላል። ደግሞ
ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆችህ ስራዎች ናቸው ይላል። የማ እዚህ ጋር ምን አለ መሰለህ? ጽድቅንም ወደድክ አመፃንም ጠላ፣ ስለዚህ እግዚአብሔር ብሎ በደስታ ዘይት ቀባህ ይላል ካለ በኋላ ግን ደግሞ ብሎ ስለ አባቱ ነው የሚያወራው እንጂ ስለ እሱ አይደለም። ደግሞ የሚለው ስለ ሌላ አካል ነው። ምክንያቱም ይህን ኮት የተደረገው መዝሙር 8 ላይ ያለው ማለት ነው። መዝሙር 8 ላይ ሰማይም የእጆችህ ስራ ናቸው ያለው ማንን ነው ካልክ ዕብራውያን 2 ራሱ ይመልስልሃል። በእጆች ስራ ላይ ሾምከው ስለሚል ማለት ነው። አንድ ችግር የለም። አንድ እሺ፣ የመጀመሪያው በአንድ አረፍተ ነገር ውስጥ ባዩ አካል ከላይ ማን ነው የሚለውን አንተው በራስህ አንደበት እግዚአብሔር ነው ባለ ያለውም ስለ ክርስቶስ ነው ብለህ ጀምረህ መሀል ላይ ግን ስለ ክርስቶስ ነው ብለህ መሄድ አያዋጣህም ከእምነት አንጻር። ምክንያቱም ሰማዮች የእጆቹ ስራ እንደሆኑ ስለሚመሰክር መሀል ላይ ምን አደረግህ? አይ ከዚህ በኋላ ያለው ለእግዚአብሔር የተነገረ ነው ለክርስቶስ የተነገረ አይደለም ለማለት ሞከርክ። ክፍሉ ራሱ ያስኬድሃል አያስኬድህም? ክፍሉን እንየው። ለማንኛውም እሺ፣ ደግሞ ከሚለው በኋላ ያለውን ነው ለክርስቶስ አይደለም ለእግዚአብሔር ነው የሚል እንትን ሰጠው ትርጉም የሰጠው። አያይዤ ላንብበው። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረግ፣ ሰማዮችም የእጆችህ ስራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችም ከተው አያልቁም ይላል ይላል። ማን ነው የሚለው? ይሄ ጸሐፊው ምን መሰለህ አሁን እንዴት የሚለው ማን ነው? ጥያቄው ይላል ብሎ በመጽሐፍ ኮት አድርጓል እኮ እሱ። ከመዝሙር ላይ ያሉትን ነው የኮት እያደረገ ከምን ላይ እሱ አልጠፋኝም እኮ ከምን ላይ ሳይሆን ይኸውልህ አስቀድሞ ስለ መላእክቱን መናፍስት አገልጋይ የሚያደርገው ማን ነው ብዬ ስጠይቅ እግዚአብሔር አልክ። ስለ ልጁ የተናገረው ማን ነው ስል እግዚአብሔር አልክ። መሀል ላይ ስለ እኔ ነው ሳይል ስለ ልጁ እየተናገረ ያለውን መልሰ አይ ስለ ልጁ መናገሩን ትቶ ስለ ራሱ ነው ብለህ ተርጉመ። አሁን ግን መሀል ላይ ምንም አንተ ያልከው ነገር ሳይፈጠር ስለ ልጁ የተናገረውን ይላል ብሎ ዘጋው። አይ ይላል ያለው ለምን መሰለህ? ኢዮብ መዝሙር 102 ላይ ሚለው ማን ነው? ዳዊት ሲዘምር ይኸውልህ ከዳዊት ነው ኮት ያደረገው እና መዝሙር ይላል እያለ ነው። አንዴ ምንድነው ከየት መጣ የሚል ጥያቄ አልጠየኩም። አንዴ ግን ይላል የተባለው ባዩ ማን ነው? ባዩ ጸሐፊው መጽሐፍ ይላል እያለ የቱ ጸሐፊ ነው የጻፈው? ጳውሎስ ዕብራውያን የጻፈው። እሺ ቆይ ስለ ልጁ የተናገረውስ ማን ነው? ስለ ልጁ አምላክ እንዲህ ይለዋል ብሎ የተናገረው ማን ነው? ስለ ልጁ እኮ ለነገር ነው ስለተሰጠው ሹመት። አዎ እኮ ገና ሳላክ ስለሰጠው ሹመት ከመዝሙር ይጠቅስና የጠየቁሱን አይደለማ። ስለ ልጁ የተናገረው ማን ነው እኮ ነው ያልኩ። ስለ ልጁ ስለተሰጠው ሹመት ኤግዛክትሊ የሆነው ነገር ስለተሰጠው ምናምን ጥያቄ አላቀረብኩም። ስለ ልጁ የተናገረው ማን ነው? የማንነት ጥያቄ እኮ ነው። ስለ ልጁ እንደዚህ ይላል ብሎ የተናገረው ጸሐፊው ስለ ልጁ የተናገረው። ኦኬ ስለ ልጁ የተናገረው ቅድም ማን ነበር ያልከኝ? እኮ ስለ ልጁ ቅድም የተናገረው ማን ነበር ያልከኝ? ውሸት እዚሁ ጋር ሲጋለጥ ማለት ነው። እግዚአብሔርን የተናገረው አላልከኝም እኮ። እግዚአብሔር እንደሚቀበው አምላኩ ዙፋን የተናገረው እግዚአብሔር ነው አላልከኝም ወይ? እኮ ጸሐፊው እግዚአብሔር ያንን ነገር የተናገረው እግዚአብሔር ነው አላልከኝም ወይ? እሺ ብያለሁ። እሺ በምን ሁኔታ እንዳለው ግን ይላል። በምን ሁኔታ ጥያቄ አይደለም። አንዴ ጥያቄ አይደለም። አንዴ መጨረሻ ሁላችሁም አንዴ ያስተውሉ። አንዴ ብቻ ላነብና በቃ ጨርሳለሁ። እሺ ስለ መላእክቱን መናፍስት አገልጋዮች የእሳት ነበልባል የሚያደርግ ማን ነው? የሚያደርግ ይላል የሚለውን የሚያደርግ ማን ነው ስል እግዚአብሔር ብሎናል። ከዛ ስለ ልጁ ግን አምላኮች ዙፋን
እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው ይላል። ይህን ያለው ማን ነው? ስለ ልጁ የተናገረው አብ አይደለም? ያው ስለ ልጅ ከተናገረ አባት ነው። ጽድቅን ወደድክ አመፅን ጠላህ። አሁን እንግዲህ ስለ ልጁ እየተናገረ ነው። ከዚህ በኋላ የሚናገረውን አድራሻ ሲቀይር እንፈልጋለን። ለምሳሌ እኔ ስለ ራሴ እያወራው መልሼ ስለ ዮሐድ ነው ማወራው ካላልኩኝ ስለ ራሴ ያወራሁትን የሆነ ሰው መጥቶ አይ ስለ ዮሐድ ነው ብሎ ሊከራከር ይገባል? አይገባም አይደለ? ራሴ ሊገልጸው ይገባል። ክፍሉ ገልጾታል አልገለጸውም? እንየው። ጽድቅን ወደድክ አመፅን ጠላህ። ስለ ልጁ ብሎ ነው የሚጀምረው። ስለ ልጁ ግን አምላካዊ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፅን ጠላህ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ደግሞ አለ አሁን ስለ እኔ ነው አለ አላለም። ያው አረፍተ ነገር ላይ ነው ደግሞ ብሎ አጽንኦት ሰጥቶ እየቀጠለ ነው እንጂ ሌላ አረፍተ ነገር ወይም ሌላ አካልን ጠቅሶ አልተናገረም። ይላል ካለ በኋላ ደግሞ ጌታ ሆይ አንተ ደግሞ ጌታ ሆይ እያለ ያለው ማን ነው? ከላይ እየተነገረለት ያለውን አካል ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራዎች ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልለዋለህ፣ ይለወጡማል፣ አንተ ግን አንተነ ዓመቶችም ከቶ አያልቁም ይላል ብሎ ይዘጋል። ስለ ልጁ ግን ብሎ ይላል የሚለው መጨረሻ ላይ ነው ያለው። ስለ ልጁ የተናገረው ነው ይሄ። ስለ ራሱ ነው የሚል አንድም ቦታ አላስቀመጠም። ወንድማችን በራሱ ነው ያስቀመጠው ማለት ነው። ኢዮብ እዚሁ ጋር ጠይቀ 6 ላይ 6 ቁጥር 6 ነስተ አይ ተናጋሪው ወጥ የሆነ ኮንቲኒቲ ያለው የምትል ከሆነ ደሙም በኩርን ወደ ዓለም ሲያስገባ እግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ያለው ማን ነው? እግዚአብሔር። ምክንያቱም ከላይ አንተ ይላል ሲል ይሄውና አላሳየው። አንበቦሽ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ለማ ብሏል እኮ። አሁን ተናጋሪው ማን ነው? ይሄ ጥያቄ የሚጠየቀው ማን ነው እኮ? እዚህ ጋር ይኸውልህ አንተ ልጄ ነህ፣ እኔ እስከዛሬ ወልጄሃለሁ፣ ደግሞ ምን አባት ሆናለሁ፣ እርሱም ልጅ ሆነኛል ያለው አለ። ይሄ ጸሐፊው ነው የሚለው እንጂ ከቶ ለማን ነው አለና ደግሞ ንጽጽሩ ምንና ምንድነው? እዚህ ጋር አንዴ ግልጽ እንደው እዚህ ጋር ተናጋሪ የለም። አዎ እዚህ ጋር ተናጋሪ የለም። ንጽጽሩ ምንና ምን ከመላእክትስ ብሎ ፍሪዳ ጸሐፊ እኮ ሐሳቡን ልጠይቅህ ነው። ሐሳቡን ላሲዝ አይ ነው ታሲዘኛለህ። ንጽጽሩ ግን ምንና ምንድነው እንድንረዳ እኮ ልነግርህ ነው እኮ። ከላይ ከ5 ጀምሮ ወጥ የሆነ እግዚአብሔር እየተናገረ አለመሆኑን ልነግርህ እኮ ነው። ከመላእክትስ አለ አንተ ልጄ ነህ፣ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ብሎ ጥያቄ ጠየቀ። እንግዲህ ተናጋሪ አብ አይደለም እየተናገረ ያለው ጸሐፊው ነው። ከዛ ደግሞ በኩርን ወደ ዓለም ሲያስገባ ብሎ አሁን እግዚአብሔር በኩርን ወደ ዓለም ሲያስገባ አለ። በኩርን ወደ ዓለም ሲያስገባ ሲል ታሪክ እየነገረ ነው። የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ብሎ 3% ነው ሪፖርት እያደረገ ያለው ጸሐፊው። የእግዚአብሔር መላእክት ለእርሱ ይስገዱ ያለው ማን ነው? ጸሐፊው ነው ይላል። እግዚአብሔር ብሏል። የእግዚአብሔር መላእክት ለእርሱ ይስገዱ ብሏል ብሎ ነው እያወራ ያለው። አንዴ ፍሪዳ፣ የእግዚአብሔር መልአክ ለእርሱ ይስገዱ ብሎ ጸሐፊው እያዘዘ ነው አይደለም? ደግሞ በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል አለ እኮ። ይላል የምትለው ቃል ሪፖርት ያለው ማን ነው? ጸሐፊው ነዋ። እግዚአብሔር ለልጁ መላእክቱ ይስገዱለት ይላል ብሎ ጸሐፊው ነው። የእግዚአብሔርን ትእዛዝ ጸሐፊው ጻፈ ነው አይደለም? አሁን ምን አልክ አንተ መሰለህ? ስንት ነው? ከ8 ጀምረ ተናጋሪው እግዚአብሔር ነው ጸሐፊው ነው ስለ እንዴ እግዚአብሔር ተናገረ አላልከኝ? በሪፖርት መልክ ነው ተናገረ። እግዚአብሔር የተናገረው እኮ በሪፖርት መልክ ነው የተናገረው እንጂ እግዚአብሔር አፍ በአፍ እየተናገረ ያለው የበለጠ እንትን አይበልብ ማለት አይቀደም ያልከኝ ነው። ራስ ዲፌንድ ማድረግ አለብኝ አይደል? አንዴ ቆይሽ ስለገባኝ ሐሳብ አንዴ ብቻ እንትን ልመልስልህ። ጸሐፊው እግዚአብሔር ያለውን እያስተጋባ ነው። ትክክል አይደለም አላልኩም እኔ።
ነገር ግን ቆይ አንዴ ስማ ወዳጅ፣ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ለማንም አላለም። ምክንያቱም ንጽጽሩ የክርስቶስ ልጅነት የጌታ ኢየሱስ ልጅነት ከመላእክት ምን ያህል የላቀ መሆኑን ለማሳየት ከመላእክት አንተ ልጄ ነህ እኔ አባት ሆናለሁ ያለው ከቶ ለማን ነው? ለማንም፣ ለልጁ ግን ብሏል። ስለዚህ አነጻጸርና የክርስቶስን የላቀነት አሳየን ማለት ነው እኮ። እዚህ ጋር ተናገረው ጸሐፊው ነው አይደለም? እዚህ ጋር እንስማማ። ጸሐፊው ስለ ልጁ የተናገረውን እያስተጋባ ነው እና አንዴ በቃ ኤግዛክትሊ በቃ እኔ የሚያልኩ ቅድም ይላል ስልህ አንዴ እግዚአብሔር ነው ትላለህ፣ አንዴ እንትኑ ነው ትላለህ። እዛ ጋር ነው አየህ። ኧረ አንዴ ማይገናኝ ነገር አታገናኝ። እዛ ጋር ያጣኸውን በዚህ አለባብሰል ነው ለምሳሌ ይላል ስልህ ፖይንት ለመያዝ ሞከርክ። አንዴ ፖይንቱ ልክ አይደለህም ነው የምልህ። እሺ አንዴ ሚዩት አድርግልኝ ልመልስ። ቅድም ያጣኸውን ማስረጃውን በዚህ አለባብሰል ልታልፍ ለምን? ያንተም ፖይንት ያዘ። ቆይ አንዴ ፍሪደም እንዴ ምን እየሆንክ ነው? እድል ሲሰጥህ መወቅ እንጂ ስርስር የግርግሬ ስር እየተከተልክ እሺ። ከዛን ይቀጥልና ስለ መላእክትም መላእክቱን መናፍስት፣ አሁን ራስን ከራስህ ሳጋጭ ስለ መላእክትም መላእክቱን መናፍስት አገልጋዮችም የእሳት ነበልባል የሚያደርግ ይላል። ማንም ያደርገው ስል ማን ያልከኝ? አብ እግዚአብሔር አልከኝ እኮ። ስለ ተናጋሪው ሳይሆን ስለሚያደርገው አልጨረስኩም። ራሴ እየገለጽኩ እኮ ነው። አልጨረስኩም። መልስ አላልኩም። በቃ ሚዩት አድርግና አሰማ። ሰው ቀደም የተናገርኩት ይሄንን ነው። እግዚአብሔር የተናገረውን ጸሐፊው አስተጋባልን፣ በመዝሙር ያለውንም ነገረን። ከዛስ ግን በዚህ ውስጥ እግዚአብሔር ስለ ልጁ ያለውን እየነገረን ነው ያልኩት። እሱን ደግሞ ይኸው አንተም አምነሃል፣ እኔም እያልኩ ያለሁት እሱን ነው። ከዛስ ምን ይላል? ስለ ልጁ ግን አለ። ጸሐፊው ነው የኢየሱስ አባት ሎቱ ስብሐትና አይደለም። ስለ ልጁ አብ የተናገረውን እየነገረን ነው። የኔም ፖይንት ያለው ስለ ልጁ አብ የተናገረው ያንተን ትምህርት ጠልዞ ይጥልልሃል። ምን ብሎ? ስለ ልጁ ግን አምላክ ሆይ፣ ልጁን ማን አለው? አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በት የቅንነት በትር ነው። ጽድቅን ወደድክ፣ አመፅን ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራዎች ናቸው። የማ የልጁ ስለ ልጁ ግን ብሎ ነው የተናገረ። እሱን ነው እያሳየው ያለሁት። ይሄ ያንተን ትምህርት ያፈርሰዋል። እንዳያፈርስብህ ግን ስለ ልጁ ብሎ እየተናገረ ያለውን አንተ በራስ መጣህና አረምከው። ምን ብለህ? ስለ ራሱ እያወራ ነው። ስለ ልጁን አቁሞታል አልክ አይልም። አንድ ቦታ አይልም። ይላል ብሎ የዘጋው ስለ ልጁ የሚለውን አስጀምሮን ስለ ልጁ ነግሮን ከዛን ይላል ብሎ ዘጋው ማለት ነው። የነበረኝ እኔ ላሳይ የፈለኩት ፖይንት ይሄ ነው። እንትን ዮሐዲ ይላል ያለው ግን መኩ አንዴ እዚህ ጋር ገባዬ ቃል ተፈ አንዴ መኩ እዚህ የመጨረሻ 10 ሰከንድ አምላክ ሆይ ፍሪደም አምላክ ሆይ ዙፋን ለዘላለም ነው የተባለው ማን ነው ያልከኝ? እሱ ክርስቶስ ነው የተባለው። ክርስቶስ ነው የተባለው። አምላክ ሆይ ስላለው አምላክ ስለተባለ ነው። አምላክ ሆይ የተባለው ማን ነው? ክርስቶስ ነው። ግን አምላክ ማለት ገዢ ማለት ነው። እሺ በቃ ጨርሻለሁ።